ጤና ይስጥልን ሸገር ታይምስ ተከታታዮች የሰዓቱ ዜናችን ተጀምሯል። አበይት ጉዳዮቹን አስቀድመን እንጠቁማችሁ። አራት የተቃዋሚ ፖለቲካ ፓርቲዎች በብርቱካን ላይ ደረሰው ሰቆቃ በቅርብ ጊዜያት በኢትዮጵያ ለተፈጸሙ ግፎች በቂ ማሳያ ነው ሲሉ ተናገሩ። የሷን ታሪክ መነሻ አድርገው መረጃዎችን መገጣጠም ሲገባ እውነትን ለማዳፈን ሙከራ ማድረግ የግፉ ተባባሪ ከመሆን ተለይቶ አይታይም ሲሉም ኮንነዋል። በዝርዝር እንመለከተዋለን። የመከላከያ ሰራዊትና የፋኖ ኃይሎች ውጊያ በርትቶ በቀጠለበት በዚህ ወቅት በ10 ሺዎች የሚቆጠሩ ወታደራዊ መኮንኖችን እያሰለጠነ መሆኑን መንግስት ገለጸ። ጠቅላይ ሚኒስትር አብይ አህመድ መንግስታቸው በጦርነት የሚዋጋው ዘላቂ ሰላም ለማምጣት መሆኑን የተናገሩት ባለፈው ሳምንት ነበር። የአማራ ክልል ሁኔታን የተመለከተ መረጃ ማጠናቀርናል። በሶማሌ ክልል የተከፈተው የተቀናጀ የስም ማጥፋት ዘመቻ የቀድሞ የክልሉ ባለስልጣን ምላሽ ሰጡ። እኚህ የቀድሞ ጋዜጠኛና ባለስልጣን የሙስጠፌን አስተዳደር ከአብዲሌ ጋር በማነጻጸር የስም ማጥፋት ዘመቻውን ተከላክለዋል። በስፋት እንቃኘዋለን። በትግራይ ክልል መዲና መቀሌ ከተማ በአንድ ሳምንት አሰሳ ብቻ ከ17000 ሊትር በላይ የተደበቀ ነዳጅ መያዙን ከንቲባው ተናገሩ። የትግራይ ክልል ንግድና ኤክስፖርት ቢሮ በኩሉ ላለፉት 11 ቀናት ከሌሎች ክልሎች በተለየ ሁኔታ ወደ ትግራይ ክልል ምንም አይነት ነዳጅ አለመጫኑን ገልጿል። ይህን የተመለከተ ዘገባ ተዘጋጅቷል። በፍቅር አጋሩ ቀነኒ አዱኛ ግድያ ተጠርጥረው በእስር ላይ የሚገኘው ድምጻዊ አንዱዓለም ጎሳ ዛሬ መጋቢት 17 ቀን 2017 ዓ.ም ለሁለተኛ ጊዜ ፍርድ ቤት ቀርቧል። በመኖሪያ ቤቷ ናሙና በመውሰድ ለፎረንሲክ ምርመራ ወደ ፌደራል ፖሊስ መላኩንና ውጤቱ እስካሁን አለመድረሱም ተሰምቷል። በችሎት ጉዳያችን ይዘናል። ግቢያችን ላይ ያስተዋወቅናችሁን ጨምሮ ሌሎች መረጃዎችንም ይዘናል። አብራችሁ እንድትቆዩ ጋበዝን። ወደ ዜናዎቹ አለፍን። በቅድሚያም አራት የተቃዋሚ ፖለቲካ ፓርቲዎች በብርቱካን ላይ ደረሰው ሰቆቃ በቅርብ ጊዜያት በኢትዮጵያ ለተፈጸሙ ግፎች በቂ ማሳያ ነው ሲሉ ተናገሩ። የሷን ታሪክ መነሻ አድርገው መረጃዎችን ለመገጣጠም ሲገባ እውነትን ለማዳፈን ሙከራ ማድረግ የግፉ ተባባሪ ከመሆን ተለይቶ አይታይም ሲሉም ኮንነዋል። የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ፣ የመላው ኢትዮጵያ አንድነት ድርጅት መኢአድ፣ እናትና የአማራ ብሔራዊ ንቅናቄ ፓርቲዎች ይህንን ያሉት በጋራ በወጡትና ለሸገር ታይምስ በላኩላት መግለጫ ነው። ፓርቲዎቹ ከምትማርበት ዩኒቨርሲቲ ከዓመታት በፊት ከሌሎች ጓደኞቿ ጋር ታፍና ተወስዳ እጅግ አሰቃቂ በደል ከደረሰባቸው አንዷ እንደሆነች የገለጸችው ወጣት ብርቱካን ተመስገን የደረሰባትን ግፍና አሁን የመራቸው ያለችውን እጅግ ፈታኝ የህይወት ውጣ ውረድ የዚህ አይነት ጥቃት ሰለባ የሆኑ ሰዎች በማይደፍሩት መልኩ በድፍረት በሚዲያ ቀርባ ማስረዳቷን በማስተዋወስ መግለጫቸውን ይጀምራሉ። ይሄ በህዝባችን ዘንድ በከፍተኛ ሁኔታ ሲጠየቅ የነበረና አንዳች መፍትሄ ሳይሰጠው ይባስ ብሎ በመንግስት አካላት ዘንድ እጅግ የተጣረሱና የተደበሰበሱ መረጃዎች ሲቀርብበት የኖረ ግፍ ነው ሲሉም ኮንነዋል። አክለውም ብርቱካን ላይ የደረሰው ግፍ በአጠቃላይ ኢትዮጵያ ውስጥ ለተፈጸሙ መዋቅራዊና ስርዓታዊ በደሎች ማሳያ ተደርጎ የሚወሰድ እንጂ ብቸኛው አይደለም ሲሉም በይነዋል። የልጅቷ ደህንነት ተጠብቆና መቋቋሚያ አግኝታ ስለሌሎች ደብዛቸው ስለጠፉ ተማሪዎች አንዳች ፍንጭ የሚሰጡ መረጃዎችን ለመገጣጠም መጣር ሲገባም ልጅቷ ጋር ያለውን እውነት ለማዳፈን ሙከራ ማድረግ የግፉ ተባባሪ ከመሆን ተለይቶ አይታይም ሲሉም በብርቱ ወቅሰዋል። መንግስት የብርቱካንና መሰል ጓደኞቿን እገታ ቢያንስ ለችግሩ ዕውቅና ሰጥቶና ህዝብን አስተባብሮ ወደ መፍትሄው መሄድ ሲገባው ማድበስበስን በመምረጡ እስከ ዛሬዋ ቀን ድረስ ችግሩ ስር ሰዶ ከዕለት ዕለት እየከፋ ሄዷልም ብለዋል። በቅርቡ ከአዲስ አበባ ወደ አማራ ክልል እየተጓዘ በነበረ የህዝብ ማመላለሻ አውቶቡስ ላይ በኦሮሚያ ክልል ሰሜን ሸዋ ዞን ወረዳ ጃርሶ ወረዳ ልዩ ስሙ አሊዶሮ በተባለ ቦታ አሽከርካሪውን ጨምሮ መላ ተሳፋሪዎች መታገታቸውንና ለማስለቀቂያ የሚሆን በነፍስ ወከፍ በሚሊዮን የሚቆጠር ገንዘብ የተጠየቀባቸው መሆኑን የሚያስታውሱት ፓርቲዎቹም በተመሳሳይ በዚሁ ሰሜን ሸዋ ዞን ሱሉልታ ወረዳ ጎርፎ ከተማ አካባቢ የታጠቁ ቡድኖች በሁለት ተሽከርካሪ ላይ በፈጸሙት እገታ 40 ያህል ሰዎች መታፈናቸውን ሰምተናል ሲሉም አክለዋል። ለጊዜው ለሁለቱም እገታዎች በይፋ ኃላፊነት የወሰደ አካል ባይኖርም በአካባቢው መሰል ድርጊት ፈጻሚዎች ያለምንም ከልካይ ባሻቸው ወቅትና በተደጋጋሚ ጊዜያት እገታ እየፈጸሙ አሰቃቂ ግድያ የሚፈጸምበትና ብዙ ሚሊዮን ብር ካሳ የሚጠየቅበት መስመር አካባቢው ደግሞ የሞት ቀጠና ከሆነ ውሎ አድሯል ሲሉም አስታውቀዋል። መንግስት ተቀዳሚ ተግባር የሆነውን የዜጎችን ወጥቶ የመግባት ዋስትና ማስጠበቅ አለመቻል ፍትህ ለማስፈን በአገር ደረጃ መግደልና ማገት ቀላል እንዲሆን አልፎ ተርፎም ለዚህና መሰል ቡድኖች የገቢ ምንጭ ጭምር ተደርገው እንዲታይ አድርጎታል ያሉት ፓርቲዎቹ በእገቱ የተሳተፈ የትኛውም ቡድን በንጹሃን ሕይወት መቆመሩን እንዲያቆምና የታገቱ ዜጎች ያለምንም ቅድመ ሁኔታ በአስቸኳይ እንዲለቀቁ ጥሪ አቅርበዋል። እዚህ አራት የትብብር ፓርቲዎችን ጨምሮ ተጽዕኖ ፈጣሪ ግለሰቦች ስለ
ጉዳዩ በርካታ አስተያየቶችን ቢሰጡም ይህ ዘገባ እስከተጠናቀረበት ጊዜ ድረስ ከመንግስት በኩል የተሰጠን ይፋዊ መግለጫን ሸገር ታይምስ አልተመለከተችም። የመከላከያ ሰራዊትና የፋኖ ኃይሎች ውጊያ በርትቶ በቀጠለበት በዚህ ወቅት በ10 ሺዎች የሚቆጠሩ ወታደራዊ መኮንኖችን እያሰለጠነ መሆኑን መንግስት ገለጸ። ጠቅላይ ሚኒስትር አብይ አህመድ መንግስታቸው በጦርነት የሚዋጋው ዘላቂ ሰላም ለማምጣት መሆኑን የተናገሩት ባለፈው ሳምንት ነበር። በምክትል ርዕሰ መስተዳድር ማዕረግ የአስተዳደር ጉዳዮች ክላስተር አስተባባሪና የአማራ ክልል ሰላምና ጸጥታ ቢሮ ኃላፊ ደሳለኝ ጣሰው በብር ሸለቆ መሰረታዊ ውትድርና ማሰልጠኛ ትምህርት ቤት ተገኝተው በ10 ሺዎች የሚቆጠሩ የአድማ መከላከልና የመደበኛ ፖሊስ ምልመላ አሰልጣኞችን አበረታተዋል። ደሳለኝ ጣሰው በጉብኝቱ ወቅት የክልሉን ወቅታዊ የጸጥታ ሁኔታና የህዝብና የመንግስትን ፍላጎት አስመልክተው ለሰልጣኞች ማብራሪያ ሰጥተዋል። በተጨማሪም የስልጠናውን ዓላማ አስፈላጊነትና ግቦች በተመለከተም ለሰልጣኞች ግልጽ አድርገዋል ሲል የክልሉ ሚዲያ ዘግቧል። ስልጠናው በዋናነት ነፃ፣ ገለልተኛ፣ ወታደራዊ ስነ ምግባር የተላበሰ በስነ ልቦና ያደገና በራስ አቅም የክልሉን ሰላም ማረጋገጥ የሚችሉ ሰልጣኞችን ማፍራት እንደሆነም ገልጸዋል። ሰልጣኞች የክልሉን ሰላም በዘላቂነት ማረጋገጥ፣ ህዝቡን ከገባበት ፈተና ለማላቀቅና ፊቱን ወደ ልማት እንዲያዞር ማድረግ ረገድ ትልቅ ኃላፊነት እንዳለባቸው ተናግረዋል። ሰልጣኞች ከክልሉ አልፎ የሀገርን ደህንነት ለመጠበቅ የሚያስችል ዝግጁነት ላይ መሆናቸውም ተገልጿል። ደሳለኝ ጣሰው አክለውም ሰልጣኞቹ በጥሩ ቁመና፣ ቁርጠኝነትና የስነ ልቦና ዝግጅት ላይ መሆናቸውን አረጋግጠዋል ተብሏል። ባለፈው ሳምንት በነበረ የፓርላማ ውሎ የአማራ ብሔራዊ ንቅናቄ አብን ተወካዩ ደሳለኝ ጫኔ ብልጽግና ፓርቲ የሙሉ ጊዜ ጦረኛና እልቂት ጠማቂ ነው ሲሉ መፈረጃቸው ይታወሳል። ሀገራችን ዛሬ ያጋጠሟት ውስብስብ ችግሮች፣ ተግዳሮቶችና ስጋቶች ፖለቲካዊ ወለድ ስለሆኑ መፍትሄያቸውም ፖለቲካ እንጂ የጠመንጃ አፈሙዝ ሊሆን አይገባም ያሉት የፓርላማ አባሉ በድህነት አዙሪት ውስጥ የነበረች ሀገር ያለፉትን 7 የብልጽግና አገዛዝ ዓመታት ደግሞ ለከፋ የጸጥታና ደህንነት ቀውስ አዙሪት እንዲሁም ማባሪያ ለሌላቸው አውዳሚ የእርስ በርስ ጦርነት ውስጥ አስገብተዋል ሲሉ ወንጅለው ነበር። ጠቅላይ ሚኒስትር አብይ አህመድ በኩላቸው በምርጫ ይሁንታ የተመረጠን መንግስት ጥላለው ሲሉ ዝም ማለት አይቻልም፣ ተፈጥሮ እንደዛ አይደለም ማለታቸው አይዘነጋም። የምንዋጋው ዘላቂ ሰላም ለማምጣት ነው ያሉት አብይ አህመድ ስልጣን ላይ ያለው አካል ኃይል መጠቀም እንደሚችል የዓለም አቀፍ ክፍት ዕውቀት ነው ብለዋል። በህዝብ የተመረጠን መንግስት በኃይል በማፍረስ ዘለን 4 ኪሎ ማለት ተራ ልምምድ ሆኗል። ይሄ በረሃ ላሉት ብቻ ሳይሆን በአንድ እግራቸው በረሃ በአንድ እግራቸው ደግሞ ፓርላማ ያሉትንም ጭምር ይመለከታል ሲሉ መናገራቸው አይዘነጋም። የሰዓቱ ዜናችን ቀጥሏል። በሶማሌ ክልል ላይ የተከፈተው የተቀናጀ የስም ማጥፋት ዘመቻ የቀድሞ የክልሉ ባለስልጣን ምላሽ ሰጡ። ላለፉት ተከታታይ ሳምንታት በሶማሌ ክልል መንግስት ላይ የተቀናጀ የስም ማጥፋት ዘመቻ ሲከፈትበት እንደሰነበተ የክልሉ መንግስት መግለጹ ይታወሳል። ዛሬ ደግሞ በአዲስ ስታንዳርድ በግል አስተያየት መስጫ አምድ ስር በሶማሌ ክልል ሙስናና መልካም አስተዳደር ዙሪያ ከዚህ ቀደም የተሰራጩ ክሶችን በተመለከተ ሐቅ ነው ወይስ ልብ ወለድ በሚል የቀድሞ የክልሉ መንግስት ባለስልጣንና የፖለቲካ ተንታኝ የሆኑት መሐመድ ኦላድ ሰፋ ያለ ሀተታ በዚያው አዲስ ስታንዳርድ ገጽ ላይ አስተያየታቸውን አስፍረዋል። ሀተታው እንዲህ ሲል ይጀምራል። ይህ ጽሑፍ በመሐመድ አህመድ በዚያው አዲስ ስታንዳርድ ገጽ ላይ የስልጣን ጥላ፣ ሙስና፣ የዘመድ አዝማድ ምዝበራና ለውጥ በሶማሌ ክልል በሚል ርዕስ ለተሰራጨው ጽሑፍ በዝርዝር የተዘጋጀ ምላሽ ነው ይላል። በቅርቡ በሶማሌ ክልል ላይ የሚሰነዘሩ ትችቶች የሙስናና የዝምድና ወንጀሎች ተገቢ ትኩረት እንደሚያስፈልጋቸውም ያመለክታል። ገንቢ ትችት የተለየታ እንደሚያስፈልገው የሚጠቅሰው ሀተታው የሶማሌ ክልል በተወቀሰበት አስተያየት ግን እንደ ሰፊ ሙስና ያሉ የሚሉ አገላለጾች ጥቅል ከመሆናቸው አኳያም ተጠያቂነትን ለማስፈን ይቸግራል እያለ ይቀጥላል። ለውጦችን በመገምገም ሊቆጠሩና ሊለኩ የሚችሉ ውጤቶችን መገምገም ያስፈልጋል የሚለው ጽሑፉ እሱም ያለፈውንና የአሁኑን ተቋማዊ መዋቅሮችን፣ ፖሊሲዎችን፣ ተጨባጭነት ያላቸውን ለውጦች ከግምት ማስገባት እንደሚያሻ አመልክቷል። ለዚህም መከራከሪያ ጥያቄ ያስከትላል። ለምሳሌ አሁን በክልሉ ያለው ፍትሐዊ ሀብት ድልድልና ሁሉን አካታችና አሳታፊ የአስተዳደር ስርዓትን ከለውጡ በፊት ከነበረው አስተዳደር ጋር እንዴት ማወዳደር ይቻላል ሲል ይጠይቃል። በእነዚህ መስኮች ስኬት ተመዝግበዋል አሊያም ውድቀት አጋጥሟል በሚል ለመበየንስ መለኪያው ምንድነው የሚሉት ጸሐፊው ለምሳሌ 4.5 የተሰኘው የሀገረ ሶማሌ ስልጣን ክፍፍል እንጂ የክልሉ መንግስት እንዳልሆነ አስታውሰው በክልሉ የተለያዩ የህብረተሰብ ክፍሎችን አሳታፊ ባደረገ መልኩ የስልጣንና የሀብት ክፍፍል እንዲኖርና እንዲተገበር ማድረጉ ለምን ያስተቻል ሲሉም በመጠየቅ ጥቅል የጅምላ ፍረጃ ብቻ ሳይሆን ተጨባጭ ማሳያ ማቅረብ ይገባል ብለዋል። ይህ የምላሽ ጽሑፍ ሲቀጥል በዘመድ አዝማድ ስልጣን ተችሯል ለሚለው ውንጀላ ምላሽ ወደ መስጠት ይሸጋግራል። እንዲህ አይነት ትችቶች የቀድሞ ሶማሌ ክልል ፕሬዝዳንት አብዲ ኢሌን መናፈቅ ይመስላል የሚሉት ጸሐፊው በቀድሞ ፕሬዝዳንት ዘመን 9 ዘመዶቻቸውን በካቢኔው ከማስገባት
ከማብራራት ባሻገር ከዞን እስከ ወረዳ በእርሳቸው ቅርብ ዘመዶችና በጋብቻ በተዛመዷቸው ሰዎች ጭምር አስተዳደራቸው መሞላቱን የኢፍትሐዊነት ጥያቄ ያነሳ አካልም የከፋ ስቃይና ግድያ እንደሚፈጸምበት ያስታውሳል። ጸሐፊው በክልሉ ላይ እንዲህ አይነት ትችት ሲቀርብ የጠነከረ ማስረጃ እንደሚያስፈልግ በመጠቆም ቀደም ሲል በአዲስ ስታንዳርድ የተሰራጨውን መጣጥፍ በብርቱ ያወግዛሉ። ጽሑፉ ተገኝቷል ያላቸውን ስኬቶች ሲዘረዝር ደግሞ በተለይ የሰራተኞች ምልመላና የፋይናንስ አስተዳደር ላይ የግልጸኝነትና ተጠያቂነት መሻሻሎች እንዳሉ በማብራራት ገለልተኛ ኦዲት፣ የፓርላማ አባላት ጉብኝት፣ የፓርቲ ክትትልና የሚዲያዎች የተሻለ ገንቢ ትችት ሚና ተጠያቂነት ያለበት አገልግሎትን ከማረጋገጥ አኳያ ጥሩ ውጤት የተገኘባቸው መሆኑን ያክላል። ከለውጡ በፊት በነበሩ ዘመናት ሲደረግ እንደነበረው የፕሮጀክት ስራዎች በወታደራዊ መሪዎች ትዕዛዝ የተፈለገው ሰው እየተነሳ የሚሰጥበት፣ ለፖለቲካዊ ታማኝነት ሲባል ማን የትኛውን የሥራ ውልና ጨረታ ማሸነፍ እንዳለበት የክልሉ ፕሬዝዳንት የሚወስኑበት፣ የክልሉ ፋይናንስ ለስርዓቱ ታማኝና አገልጋዮች ለወታደራዊ መኮንኖች የሚውሉበት ጊዜም አልፏል ሲል በማተት ጨረታዎች በዘመድ አዝማድና በውቂያ ሳይሆን ግልጽ በሆነ መንገድ በግልጽ በሚዲያ ወጥቶና ውድድር ተካሂዶ አሸናፊ የሚለይበት መሆኑን ገልጸዋል። በክልሉ ባለፉት 30 ዓመታት የተሰሩ ስራዎችን ከለውጡ በኋላ ከሰሩ በርካታ ስራዎች ጋር ማወዳደርና በክልሉ የሚተገበሩ ግዙፍ ስራዎችን ማየት እንደሚገባ በዚሁ ሰፋ ያለ ጽሑፋቸው ያቀረቡት ጸሐፊው መጨረሻም የአሁኑ የሶማሌ ክልል አስተዳደር እንደሌሎቹ ሁሉ ለሰላ ትችት በሩ ክፍት መሆን አለበት ብዬ አምናለሁ ብለዋል። አክለውም ጸሐፊው ገንቢ ትችቶች ለእድገት አስፈላጊ ቢሆንም ቅሉ ቅንነትና ግልጸኝነት ግን መሰረት ማድረግ አለባቸውም ብለዋል። የሰዓቱ ዜናችን ቀጥሏል። ወደ ሌላ ዘገባ ተሻገርን። በትግራይ ክልል መዲና መቀሌ ከተማ በአንድ ሳምንት አሰሳ ብቻ ከ17000 ሊትር በላይ የተደበቀ ነዳጅ መያዙን ከንቲባው ተናገሩ። የትግራይ ክልል ንግድና ኤክስፖርት ቢሮ በበኩሉ ላለፉት 11 ቀናት ከሌሎች ክልሎች በተለየ ሁኔታ ወደ ትግራይ ክልል ምንም አይነት ነዳጅ አለመጫኑን ገልጿል። የኢትዮጵያ ነዳጅ አቅራቢ ድርጅት ለሁሉም ክልሎች የሚያጋራው የነዳጅ ስርጭት መረጃም የነዳጅ አቅርቦት ሙሉ ለሙሉ የቆመው በትግራይ ክልል ብቻ እንደሆነ እንደሚያመላክት በቢሮ የሸማቾች ጥበቃ ዳይሬክተር ካሳሁን ክንደያ ለቢቢሲ ተናግረዋል። የትግራይ ክልል የንግድና ኤክስፖርት ቢሮ ከትናንት በስቲያ ሰኞ መጋቢት 15 ቀን 2017 ዓ.ም የነዳጅ አቅርቦትን ለሚመለከታቸው የፌዴራል መንግስት ተቋማት በጻፈው ደብዳቤ ወደ ክልሉ የሚላከው ነዳጅ ላይ የተደረገው ክልከላ አሁንም መቀጠሉን አስታውቆ ነበር። ለንግድና ቀጣናዊ ትስስር ሚኒስቴር የነዳጅና ኤነርጂ ባለስልጣን እንዲሁም ለነዳጅ አቅራቢ ድርጅት ጻፈው ደብዳቤ ለመጨረሻ ጊዜ ወደ ክልሉ ነዳጅ የገባው መጋቢት 6 ቀን 2017 ዓ.ም ነበር። ከጥር ወር ጀምሮ ወደ ክልሉ የሚገባው የነዳጅ መጠን በእጅጉ መቀነሱን በደብዳቤ አስታውሰው ቢሮው መጋቢት 4 እና 5 ቀን 2017 ዓ.ም ለክልሉ የሚቀርበው ነዳጅ 2 የነዳጅ ጭነት መኪና መውረዱን ገልጿል። ይባስ ብሎ ከመጋቢት 6 ጀምሮ ወደ ትግራይ የተጫነ ነዳጅ አለመኖሩ ችግሩ እንዲቀጥልና እንዲወሳሰብ እያደረገ መሆኑን ጠቅሷል። ለትግራይ ክልል የሚቀርበው ነዳጅ በተመለከተ በተደጋጋሚ ጥያቄ መቅረቡንና ተደጋጋሚ ውይይቶች መካሄዳቸውን ያስረዳል። ደብዳቤው ወደ ትግራይ ነዳጅ እንዲጫን እንደተፈቀደ በቃል ተነግሮን ተስፋ አድርገን ብንቆይም እስካሁን ችግሩ ሳይፈታ ወደ ትግራይ የሚላከው ነዳጅ ክልከላ አሁንም ቀጥሏል ሲል ችግሩን አለመፈታቱን ያስረዳል። በቢሮ ሸማቾች ጥበቃ ዳይሬክተር አቶ ካሳሁን ከመጋቢት 6 ጀምሮ አንዳችም ነዳጅ ወደ ክልል አልተጫንም ሲሉ ይህንኑ ለቢቢሲ አረጋግጠዋል። የመቀሌ ከተማ ነዳጅ ማደያዎች ማህበር ሊቀመንበር አቶ ኪሮስ አባይም በተመሳሳይ የከተማዋ በስራ ላይ ያሉት 13 ማደያዎች ለመጨረሻ ጊዜ ነዳጅ ያገኙት ከ2 ሳምንት በፊት መሆኑን ተናግረዋል። ወደ ትግራይ ክልል ነዳጅ ለመጫን ሁሉንም ሂደት ጨርሰው ጅቡቲ የቆሙ ተሽከርካሪዎች ብዛት 22 እንደሆነ የትግራይ ክልል ንግድና ኤክስፖርት ቢሮ ሸማቾች ጥበቃ ዳይሬክተሩ ተናግረዋል። ወደ ትግራይ ክልል የሚገባው ነዳጅ ላይ ያለውን ችግር ከፌዴራል መንግስት ተቋማት ጋር ለመነጋገር ባለፉት 2 ሳምንታት በአዲስ አበባ የሚገኙት አቶ ካሳሁን ወደ ትግራይ ክልል ነዳጅ መግባት ስለቆመበት ምክንያት በቂ ምላሽ አለማግኘታቸውን ይናገራሉ። እኛ እስካሁን የነዳጅ አቅርቦት ለምን እንደቆመ እየጠየቅን ያለነው የሚሰጠን መልስ የሚያረካ አይደለም። ትክክለኛ መሬት ላይ ያለውን ነገር በሚፈታ መልኩ አይደለም። ወደ ትግራይ ክልል ነዳጅ መግባት ስለቆመበት ምክንያት በቂ መረጃ የሚሰጥ አካል እንደሌለም ገልጸዋል። የነዳጅና ኤነርጂ ባለስልጣን ዋና ዳይሬክተር ሰሃራ አብዱላሂ ባለፈው ሳምንት ረቡዕ ለቢቢሲ በሰጡት ምላሽ ወደ ትግራይ ክልል ነዳጅ አለመግባቱን አረጋግጠው ነገር ግን ትግራይ ላይ ብቻ በልዩ ሁኔታ ነዳጅ እንዳይገባ የተደረገበት ነገር የለም ብለው ነበር። ዋና ዳይሬክተሯ በጅቡቲ በሚገኝ የነዳጅ ዲፖ ላይ ባጋጠመ ብልሽት ምክንያት በአገሪቱ የነዳጅ እጥረት ማጋጠሙን ተናግረዋል። ትግራይ ክልል ብቻ ሳይሆን ምንም ነዳጅ ያልገባባቸው ሌሎች ክልሎችም መኖራቸውን ገልጸዋል። ትግራይ ላይ ብቻ ሳይሆን ነዳጅ ምንም ያልገባባቸው ቤኒሻንጉል ጉሙዝ ክልል አንዱ ነው። ጋምቤላ እንደ ክልል 47000 ሊትር ብቻ ነው የገባው። ትልቁ ክልል አማራ
አማራ የምንለው ምናልባት ናፍጣ የተወሰነ አግኝቷል። ቤንዚን ግን 25000 ሊትር አካባቢ ብቻ ነው ያገኘው በማለት አስረድተዋል። ሐረሪ ክልልም በተመሳሳይ ምንም ነዳጅ እንዳልገባ እንዲሁም ማዕከላዊ ኢትዮጵያ ክልል ከምባታ ዞን ብቻ 4000 ሊትር መቅረቡን ጠቅሰዋል። ባጋጠመው ውጥረት ምክንያት ነዳጅ ሲቀርብ የነበረው ለየትኞቹ ከተሞች ነዳጅ አቅርቦትን ቅድሚያ እንስጣቸው የሚለው ታይቶ እንደሆነም አስገንዝበዋል። ይህ በእንዲህ እንዳለ በአንድ ሳምንት ብቻ በተካሄደ የአሰሳ ዘመቻ ከ17000 ሊትር በላይ ነዳጅ መያዙን የመቀሌ ከተማ ከንቲባ ተናግረዋል። በሌላ በኩል የትግራይ ክልል ዋና ከተማ የመቀሌ ከተማ አስተዳደር አላስፈላጊ የዋጋ ጭማሪ አድርገዋል ባላቸው ነጋዴዎች ላይ እርምጃ እየወሰድኩ ነው ሲል አስታውቋል። አስተዳደሩ በሸቀጦች ላይ ምክንያት አልባ የዋጋ ጭማሪ በሚያደርጉ ነጋዴዎች ላይ ፍቃድ እስከ መንጠቅ የሚያደርስ እርምጃ ወስዳለው ሲልም አስጠንቅቋል። ፖሊስ ከ60 በላይ ሰዎችን አስሮ 7 የሥራ ቦታዎችን ደግሞ ማሸጉን አስታወቀ። ከነዚህ ውስጥ 25ቱ ሴቶች መሆናቸው ሲገለጽ የእርምጃው ምክንያት ደግሞ ህገወጥ ስለሆነ ነው ተብሏል። በኢሚግሬሽን መስሪያ ቤት አካባቢ በህገወጥ መንገድ ሲንቀሳቀሱ ነበሩ የተባሉ 65 ተጠርጣሪዎችን በቁጥጥር ስር መዋሉን የኢሚግሬሽንና ዜግነት አገልግሎት አስታውቋል። ተቋሙ ከፌደራል ፖሊስ ኮሚሽንና ከልታ ክፍለ ከተማ ወረዳ 7 አስተዳደር ጋር በመቀናጀት አድርገዋለሁ ባለው ልዩ ኦፕሬሽን ስራም ተጠርጣሪዎቹ በቁጥጥር ስር ሊውሉ መቻላቸውን የገለጸው ተጠርጣሪዎቹ በተለያዩ ህገወጥ የድለላ ስራዎች ላይ የተሰማሩ የሥራ አካባቢውን በማወክ አገልግሎት አሰጣጥ ላይ ችግር እየፈጠሩ ያሉ በተለያየ ማጭበርበርና የማታለል ተግባር ላይ ተሰማርተው የነበሩ እንዲሁም በህገወጥ መንገድ የኦንላይን የአስቸኳይ ፓስፖርት የሚሞሉ መሆናቸው ተገልጿል። በአጠቃላይ 7 በህገወጥ የንግድ እንቅስቃሴ ላይ የተሰማሩ ቤቶች መታሸጋቸውንና 65 ተጠርጣሪዎች በቁጥጥር ስር መዋላቸው ተነግሯል። ከነዚህም በቁጥጥር ስር ከዋሉት ተጠርጣሪዎች መካከል 25ቱ ሴቶች መሆናቸውን ከኢሚግሬሽንና ዜግነት አገልግሎት የተገኘው መረጃ ያመለክታል። ዜናችን ቀጥሏል። በፍቅር አጋሩ ቀነኒ አዱኛ ግድያ ተጠርጥሮ በእስር ላይ የሚገኘው ድምጻዊ አንዱዓለም ጎሳ ዛሬ መጋቢት 17 ቀን 2017 ዓ.ም ለሁለተኛ ጊዜ ፍርድ ቤት ቀርቧል። በመኖሪያ ቤቷ ናሙና በመውሰድ ለፎረንሲክ ምርመራ ወደ ፌደራል ፖሊስ መላኩና ውጤቱ እስካሁን አለመድረሱም ተሰምቷል። ተጠርጣሪው አንዱዓለም ጎሳ ዛሬ ጠዋት አራዳ በሚገኘው ፌደራል ፍርድ ቤት ከጠበቃው ጋር በቀረበበት ወቅት ፖሊስ በተሰጠው 13 ቀናት የምርመራ ጊዜ ውስጥ ያሰባሰበውን ማስረጃ ለችሎቱ አቅርቧል። ድምጻዊው የፍቅር አጋሩ በሆነችው ቀነኒ አዱኛ ግድያ ተጠርጥሮ በፖሊስ ቁጥጥር ስር ውሎ መጋቢት 4 ቀን 2017 ዓ.ም አራዳ በሚገኘው የፌደራል ፍርድ ቤት መቅረቡ ይታወሳል። ፖሊስ በዕለቱ ባስቻለው ችሎት ድምጻዊው ከሟች ጋር አብሮ የሚኖር በመሆኑ መጠርጠሩን ገልጿል። በዚህ መሰረት ፖሊስ ለምርመራ 14 ቀናት እንዲሰጠው ፍርድ ቤቱን ጠይቆ 13 ቀን ተፈቅዶለት ለመጋቢት 17 ቀን 2017 ዓ.ም ቀጠሮ ሰጥቷል። ዛሬ በዋለው ችሎትም ፖሊስ በጉዳዩ ላይ 13 ሰው ምስክሮች መሰብሰቡን ገልጾ ተጨማሪ መሰብሰብ ያለበት ማስረጃ ስላለ 14 የምርመራ ቀን እንዲጨመርለት ችሎቱን መጠየቁን የድምጻዊው ጠበቃ ሊበን አብዲ ለአዲስ ስታንዳርድ ገልጸዋል። የተጠርጣሪው ጠበቃ እንደገለጹት ፖሊስ ባለፉት 13 የምርመራ ቀናት ውስጥ ያከናወነውን የሟች ቀነኒን አስክሬን ምርመራ ውጤት ለፍርድ ቤት ያቀረበ ሲሆን በተደረገው የአስክሬን ምርመራም ከፍ ካለ ቦታ ላይ ወርቃ ሕይወቷ ማለፏን ጠቁመዋል። ነገር ግን የአስክሬን ምርመራ ውጤትን በተመለከተ ከሕክምና ባለሙያዎች ተጨማሪ ማብራሪያ ስለጠየቀን እስኪደርሰን ተጨማሪ ቀናት ተሰጠን ብሎ ፖሊስ ጠይቋል ሲሉ ጠበቃው ተናግረዋል። በተጨማሪም በወደቀችበት በመኖሪያ ቤቷ ናሙና በመውሰድ ለፎረንሲክ ምርመራ ወደ ፌደራል ፖሊስ መላኩንና ውጤቱ እስካሁን አለመድረሱን አስረድቷል። በዚህም መሰረት ፖሊስ ቀረ ያለውን ምርመራ ለማጠናቀቅ 14 የምርመራ ቀን እንዲፈቀድለት ፍርድ ቤቱን ጠይቋል። የድምጻዊው ጠበቃ ሊበን አብዲ እስከሚቀጥለው ችሎት ደንበኛቸው በዋስ እንዲለቀቁ ችሎቱን መጠየቃቸውንም ተናግረዋል። ቀነኒ ራሷን ከህንጻው ላይ ጥላ ነው እሱ እንዳደረገ የሚያሳይ ምንም ማስረጃ የለም ብለዋል። የምርመራው ውጤት ቢመጣም እሷ ከከፍታ ላይ መውደቋን እንጂ መገፍተሯን ወይም መጣሏን የማያሳይ በመሆኑ ዋስ መብቱ እንዲከበር ጠይቀናል ያሉት ጠበቃው የምርመራ መዝገቡ በእሷ ሞት ላይ የእሱ እጅ እንደሌለበት የሚያሳይ ስለሆነ መዝገቡ እንዲታይልንም ጠይቀናል ብለዋል። ፍርድ ቤት በበኩሉ የግራ ቀኙን ክርክር ከሰማ በኋላ ፖሊስ ጠበቃው የጠየቁትን የምርመራ መዝገብ ይዞ እንዲቀርብና የቀሩትን የምርመራ መረጃ እንዲያመጣ 12 ቀን መፍቀዱ ተገልጿል። የዋስትና ጥያቄውም የተጠቀሰው ማስረጃ በሚቀጥለው ችሎት ከቀረበ በኋላም ሰኞ መጋቢት 29 ቀን 2017 ዓ.ም እንደሚታይ ፍርድ ቤቱ ገልጿል። ሞዴልና የማስታወቂያ ባለሙያ ቀነኒ አዱኛ መጋቢት 1 ቀን 2017 ዓ.ም ሌሊት 10 ሰዓት አካባቢ ከጮኛዋ ጋር ከሚኖርበት ውዳሴ ከተሰኘው ህንጻ 5ኛ ፎቅ በረንዳ ላይ ለጊዜው ምክንያቱ ባልታወቀ ሁኔታ መውደቋም ሕይወቷ ማለፉን በወቅቱ ፖሊስ መግለጹ አይዘነጋም። የሰዓቱ ዜናችን በዚሁ ተቋጭቷል። ስለተከታተላችሁን አመሰግነን። ጤና ይስጥልን። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።